አንቺ ማበዛሽው ቅዳሜ መሞቱን እሁድን አይሞትም ሰው የድህነቱን ይላል የሀገራችን ሰው ማለት ነው። እና ቅዳሜ ቀን ከሆነ እንግዲህ ደሃ የሆነ ሰው ከሞተ የሚቀብረው ሰው አይኖርም። ሁሉም ወደ ገበያ ይሯሯጣል ብለህ ነው ሰው እንዴት እሁድን አይመትም የድህነቱን ብለው እንትን ያሉ ማለት ነው አንዳንድ ሰዎች። እና ሄርሜላ አሁን ላይ በጣም አበዛሽው። በጣም አብርሽም ራሱ በጣም አብዝቶታል ማለት ነው። የእውነት እኔ አላቅም። እስካሁን ድረስ ሁለታቸውም ስህተተኞች ናቸው። አብርሽም ሩታም ስህተት ሰርተዋል። እሷም ቢሆን በስቻለሽው መልኩ ወንዶችን አምታ አመላልሳለሽ። እሱም እንደዚህ አምጥቷል። ግን ይሄ የሶሻል ሚዲያ የዩቱብ ባህሪ ነው የሚለው ነገር እነሱ በዚህ በትዳር ውስጥ በክብር ውስጥ በመግባታቸው ቢያሳዝነንም የዩቱብ ባህሪ ነው ብለን እንትን ብለነው ነበር ማለት ነው። ትቼው ነበር እኔ በራሴ። አሁን ግን ሩታ ተወበተሽ። በቃ ሴት ልጅ በቃ ልጅ እናት ሊሆን ሲሆን የሆነ ብዙ ነገር ያስተነትናል እና ያንም እንደ ልብም እንደማያደርጋት ስለምታውቅ ተረጋግታለች ሩታ ማለት ነው። ግን አብርሽ ይህን ያህል እሷ እስከምትወልድ እንኳን ቢፋቱን እንኳን ቢሆን ሳይፋቱም ነው ይህም ነገር ያደርገው። ቢፋቱም እንኳን ቢሆን ለሞራኗ ተብሎ እሷ እስከምትወልድ ድረስ እንደሚወዳት እንደሚያፈቅራት ይናገራል። ግን የሚያደርጋቸው ሀረካዎች በጣም ከባዶች ናቸው። እሱ ከህይወቱ ካላስወጣ ሄርሜላ ትከታተለዋለሽ። ያው አንዳንድ ጊዜ ለፍቅርም ሳይሆን ሌላ ነገሮች ያከታትላል ማለት ነው። ታዋቂ ለመሆን ሶሻል ሚዲያ አክቲቭ ለመሆን እነሱ እንግዲህ አክቲቮች ናቸው። ለዛም ሊሆን ይችላል። ቢሆንም ግን ያንን ደግሞ አቀራረብ የስራ ጓደኛ ሆኖ መስራት ይቻላል እንጂ ይሄ መለጣጠፍ ምናምን። አሁን ባለፈው ሩታ ወደ ቤት ስትሄድ አብራ ስታሸው ስተለው የነበረሽው ተነስታ ቁጭ ነው ያለሽ እሷ ክፍት አድርጋ ስትገባና ያነ በጣም ሞራን ይነካል። ጥፋቱ በሁለታቸው መሀል እንዳለ ሆኖም ማለት ነው። በሩታም በአብረሽም ጥፋት አለ። ራሳቸው ናቸው ትዳራቸውን ማቆም የሚችሉት። በትዳር ላይ በነገራችን ላይ ቀልድ የለም። እነሱ ግን መጀመሪያም ሲቀልዱ ተጣላነ፣ ተፋታነ፣ ተለያየን፣ በቃ ተለያይተናል፣ መሄድ ይሻለኛል። ሩታ አብዛኛው የምታውቁት መሄድ ይሻለኛል ከእንትን ጀምሮ ከቡታጅራ ጀምሮ ከአዲስ አበባ ቡታጅራ እንደሄደች ነው። የቡታጅራ ልጅ እንደሆነሽ እንትን አላስተዋወቁም። እና የሆነ ጠብ ሲሆን አብረሽ የሆነ ነገር ሲሆን በቃ መሄድ ይሻለኛል ልሄድ ነው በቃ ምናምን እንደዚህ ነው። በቃ ሻንጣዬን ጠቅሉልኝ ምናምን፣ ተጣልተናል፣ ፍቅረኛ አይደለሽም፣ የስራ ጓደኛ ናት፣ እንደዛ እያሉ እስከዚህን ድረስ ደረሱ። ከዛ ዱባይ ሄደው ተጋቡ። አሁን ደግሞ የዱባዩ ትዳር እንደተመለሱ እርግዝና መጣ ተባለ። ከእርግዝናው ላይ ደግሞ ይሄ እንትን መጣ። በቃ እንደዚህ እያሉ እስካሁኑ ደቂቃ እስካሁኗ ሰዓት ድረስ ቆይተዋል። አሁን ደግሞ አብርሽ የሚሰራው ስራ ከገዛ ቤቱ ላይ ለቪዲዮም ይሁን የሚያስጠላ ነገር ክብር የሚነካ ነገር አላህ ስብሓን ወተዓላ እኮ ለሁሉም ስትር አለው። የትዳር አጋርህ የ80 ምሽትህ የኒካሃ ባልህ ወይም የኒካሃ ምሽትሽ እንኳን ፊት ለፊት ካሜራ ተደቅኖ ካልጋ ላይ አይታይም ማለት ነው። ነውር ነው። ሁሉም ሰዓት አለው። አላህ ሀላል ቢያደርገውም የሀላል ባልና ትዳራችሁን ግን እንደዚህ በሚዲያ ላይ እንኳን ሚዲያ ከዛው ቤተሰብ እንዲያዩ ሊወራም ይታፈራል። ማን ነው ያደራችሁትን አዳር ቁጭ ብሎ የሚያወራ? እፍረት አለ። አላህ ያዘዘው ቢሆንም ያንን ነገር ተመልሰን በሰዓቱ የእሱ ሰዓት የምኝታ ሰዓት ነው አለቀ። ጭራሽ ሀላል ያልሆነ ነገር አሴት ጋር እየማገጡ ጭራሽ ካሜራ ደቅኖ ውሸት ነው ቀልድ ነው ለሚዲያ እንዲታይ ተብሎ ነው ቢባል እንኳን የሚያምን የለም። እንደዛ ብሎ ሰው እየተሻሸ ማለት ነው። እኔ አላምንም። ሰው አይደለ በዛ መገናኘት ውስጥ በዛ መጠጋጋት ውስጥ ሌላ ስህተቶች ይሰራሉ። መሆንም የለበትም። አሁን ሄርሜላ የምታደርገው ነገር እንኳን ለአብርሽ ያገዘሽ ሊመስል ቢሆን እንኳን እኔ የምለው ጥያቄ ልጠይቃችሁ እስኪ ውድ ተመልካቾች። እኔ አንዱ ባሌ የትዳር አጋሬ አስቀየመኝ፣ ሀሴትም ሄደ በሌላ ነገሮችም ተጣላን አይደለም እንበል፣ ጠብ አለ ያለ ነው። በትዳር ውስጥ ነው ትጎማጎማላችሁ፣ ትታረቃላችሁ። ቤተሰብ ሳይገባ ራሳችሁ ትጨርሳላችሁ። ባልና ምሽት ሲጣላ ቤተሰብ ጎረቤት እንትን ሳይል ትንሽ ተኮራርፋችሁ ዙራችሁ ትመለሳላችሁ አይደለ?
ከሰው ከደረሰ እንኳን ያው አላህ እንትን ካልተስማማን የምንለያይበት መንገድ ስለሰጠን በዛ ትለያያላችሁ። እሱም ካገባ ሰላም ከሆነ እንመለሳለን። ልጅ አለ፣ በተለይ ልጅ ካለ የመመለስ እድሉ ብዙ ነው። ግን እኔ አሁን ከባሌ ጋር ተጣልቼ ሌላ ወንዶች እያመጣው ነው እሱም ማናደድ ነው ወይስ እኔ ከዛ ውስጥ መወጣበት? እሱ ያናደደኝ ትዳሬን ስለፈታው ሌላ ወንዶች አምጥቼ እንዲያውም ይማረራል። ሴት እንግዲህ ሁሉም ወንድ እንደዛ፣ ሁሉም ሴት እንደዛ መስሎ ነው አብዛኛውን ሴት ሰው የሆነ ሰው እንትን የሚለው ብዙ ጊዜ አንቺ ምን ሆነሽ ነው የማታገቢ ሲባል አይ የመጀመሪያው ትዳሬ እንደዚህ ነበር፣ ወንዶች ሁሉ እሱን ነው የሚመስሉኝ፣ ትዳር ሳላገባም እንዲያው አሁን ምንም አላሰብኩም ይላል። ወንድም ቢሆን እኔ የመጀመሪያዊቱ ጎድታ ያለሽ ትዳር ሲባል እኔ ሁሉም ሰው እንደዛ ነው የሚመስለኝ እየተባለ ነው አብዛኛውን። አሁን ግን ማስታገሻ ለሰው ማረጋጊያ ፍቅረኛው ወዳሹ የትዳር አጋሩ ያው ፍቅረኛ በእኛ በሙስሊም ባይባልም የትዳር አጋር ከሆነ የትዳር አጋር ነው እንጂ እንደዛ ባይባልም ያንም ጎዳው እኔ ሴቲቱ የትዳር አጋሬ ከጎዳይ ወንዶች አምጥቼ ማደራረብ ከሆነ ወንድየው ደግሞ ከሴት ጋር እሱ ያለበትን ዲፕሬሽን ንዴቱን የሚወጣበት ከሴት ጋር ከሆነ ይሄ ምኑ ነው? ይሄ እኮ ብልግና ዚና ነው። በቃ በእኛው አማርኛ ሽርሙጥና ማለት ነው። ሴት አዳሪነት መሆን። ሴቲቱም ከሆነች ሴት አዳሪ ናት እንጂ የትዳር አጋር ወይም ጓደኛ ትባላል። ያንን ስራ ነው የሚሰራው። ወንድየውም እንደዛ በሀገራችን አለ፣ ስም አለው። ምስቱን ትቶ የሚያድርበት ቦታ ስም አለው። ሴቲቱም እንደዛ። የሴት ግን እንደዚህ ወጥቶ አንዳንድ ባለጌዎች ሊኖሩ ይችላሉ እንጂ እንደዚህ አይን ያወጣ እንደ ሄርሜላ በገዛ ቤቱ በገዛ አልጋው ላይ አብሮ ተሰቅሎ የሚተኛ ሰው እኔ አላቅም ማለት ነው። ይሄ ሶሻል ሚዲያ ለኢትዮጵያዊ ሰዎች አላህ የደበቀውን ነገር አውጥተው እንዲያሳዩ ስልጥንና የሚመስላቸው በአደባባይ የሚያደርጉት ነገር ስልጥንናዋማ እንደዚህ አይነት ስልጥንና ጥንቅር ብሎ ይቅር። ምን አይነት ስልጥንና ነው? አይብ የሚባል እፍረት የሚባል አለ። ያን ሁላ የሌለበት ነገር ጭራሽ ከገዛ ቤቷ ላይ ከመሄዷ ሳይቀር ከአልጋ ላይ አብራ ተኝታ ካሜራ ደቅና መቅረጽ ማለት ምን ለማለት ነው? ለሩታ ምን መልእክት ነው እንትን የምትለው? አብርሽስ ምን አይነት ሰው ነው ማለት? እኔ በጣም ነው የገረመኝ፣ በጣምም ነው ያስጠላኝ እንደዚህ አይነት ነገሮች ማለት ነው። እና አብርሽ ጓደኞች ከሆናችሁ በቪዲዮ ሳይሆን በውስጥ ይሄ ነገር ስህተት ነው በሎት ይቅርታ ነው የሚጠይቅ ዙሮ ይመለሳል ያለሽው ከዚህ ላይ እውነቷን ነው። የሆነች ልጅ አስተያየት ሰጣ። የኔ ባልም እንደዚህ ነው፣ ሶሻል ሚዲያ ተጠቃሚ አይደለም፣ ግን አብርሽን ቁጭ ብሎ እንደ አብርሽ ነው የሆነ ነገር ይሰራል፣ መጥቶ ይቅርታ አልደግመውም ይላል። አሁንም ከዛ ስህተት ይገኛል፣ ይቅርታ ይላል። አሁንም ዙሮ ተመልሶ ከዛ ስህተት ነው። አብርሽን ሳየው እንደኔ ባል ነው ብላ ተናግራለች ማለት ነው። አንዳንድ ወንዶች በቃ ድብርትሻቸውን ጭንቀታቸውን በሴት ላይ የሚያካክሱ ሴት ላይ አብረዋቸው ስለሆኑ አብረው ስለተላላጡ ስለተሳሳሙ ስላሹተይ አይዞ ስላሉት ስላሽኮረመሙት ከዛ ዲፕሬሽን ውስጥ የሚወጣ ሱስ ያለው ሰው ማለት ነው። እንደዛ ነው እሷም ያለሽው ማለት ነው። ወደ ሩታ ስንሄድ አሁንም ቢሆን ወደ ቡታጅራ የሄደሽ አይመስለኝም። ትናንትና ወዲያ ቪዲዮ ስትሰራ ነበር። ወደ ቤተሰቦቿ የማትሄድበት መንገድ እኔ ለምን እንደሆነ አላውቅም። ይቅርታ እፈልጋለሁ፣ ይቅርታ ወዳለሁ፣ ይቅር ባይን አላህ ይወዳል፣ ፈጣሪ ይወዳል ስትል ነበረች። እንደዛ ከሆነ ቤተሰብ ጋር ተጎማጎመሽም ጤነኛም ሆነሽም አሁን በሚያስፈልጋት ጊዜ ለምን ቤተሰቦቿ አልሄደሽም? እስኪ ሩታ ቪዲዮ ከጀመረች ጀምሮ ቤተሰቦቿ ጋር ሄዳ ካወቅናት ጀምሮ አዲስ አበባ ከገባች ጀምሮ ከቤተሰብ ጋር ሄዳ እንግዲህ ታማሚ አባት አላት ተብሏል። የአባት እናትም ምርቃንም እርግማንም ሊኖር ይችላል። አንዳንድ ጊዜ የእጃችሁን አገኙት ማለት በጣም ከባድ ነው እና ለምን ሄዳ የቅርብ ወዳጆች ቅርብ ያላችሁ ምታደንቋት ትሄድ ከቤተሰብና እናት አባት አይቆርጥም እነሱም ብለዋል። ልጅና እናት ቢጣላ ተጣላ አይባልም እንትን ይላሉ፣ ሁላችንም ትንላለን ብላለች። ሩታ ግን ደፍራ መሄድ አልቻለሽም። ለምንድን ነው? እስኪ የሁሉን ዩቱበሮች ቡታጅራዎቹን እያቸው ከእናቶቻቸው ጋር ከአባቶቻቸው ጋር ሳያፍሩ አብረው ነው ቪዲዮ የሚሰሩ። እሷ ግን ሄዳ ማየትም አልቻለሽም ማለት ነው። እናቷ ነው መታ አዲስ አበባ የዛን ሰዓት አይታት ነበረሽ፣ በዛው ቀረ። ሩታ አሁንም እኔ እንደ ምክር መመክርሽ ሁሉን ነገር ጥርግ አድርገሽ ትተሽ ሂደሽ ሁሉም ቪዲዮ ሊሰራብሽ ሲጠራሽ ሂደሽ እዛ ሀሳብ አስተያየት ከመስጠት ከቤተሰቦች ሂደሽ ያለሽን ጊዜ ፏፈሽ ብለሽ ወልደሽ በእናትሽ እጅ ታረሰሽ ይቅርታ ጠይቀሽ እስካሁን ባጠፋሁት ልጅ ናት
እናት ልጆች ናቸው ነው የሚሉ ትልቅ ብንሆንም ልጅ ናት ትባያለሽ። ይቅርታሽን ተቀብለሽ ከዛው ነገሮቹ ይስተካከላሉ። የቤተሰብ እንትን ሲል በጣም ከባድ ነው እና ወደዛ ብትሄጅ አሪፍ ነው። አሁንም ቢሆን ሂጂና ከዛ ነገሮችን አስተካከይ። ከሱ ሆነሽ አንዱ መጥቶ ይጠራሻል። በአብረሽ ጓደኛ ይሆናል፣ የአንቺ ጓደኞች ይሆናሉ። ሲጀመር የሶሻል ሚዲያ ላይ ማስታረቅ የሚባል ነገር የለም። ቪዲዮ ላይ የሚያወጣ የራሱ ቻናል ከፍ እንዲልለት እንዲታይለት አልኩ ለማለት ካልሆነ በስተቀር ማስታረቅ አይደለም። የሚጠራችሁ ላይ እየሄዳችሁ ሀብርሽ ጋር አንድ ሰሞን ሀርከ የሆነው እንትን ይላሉ። ዞሮ ደግሞ ሀብርሽ ጋር የነበሩት ደግሞ ለሩታ ደግሞ ደጋፊ ነው። የእሷም ትቀበላቸዋለሽ። ይሄ ድራማ ነው። ድራማም ቢሆን እንደዚህ አይነት አስጠያፊ ነገር መስራት የለባችሁም። ሩታ ከቻልሽ ወደ ቤተሰቦች ሂደሽ ያለሽን ጊዜ እህትሽም ስትል ነበር ሜላት ነይ፣ አሁን የመውለጃ ሰዓት ነው፣ ቀርበሻል፣ መነታረክ አያስፈልግም፣ ነይ እና ከኛ ጋር እርፍ ብለሽ ራስሽን አረጋጊ እያለሽ እንትን ስትል ነበር። እሷ ግን ከአዲስ አበባ መውጣት ከቤተሰቦቿ መሄድ ምን እንዳሳፈራት ምን እንትን እንዳለሽ አላውቅም። እስካሁን ድረስ ከአዲስ አበባ እንዳለሽ ነው የሚያሳይ ቪዲዮ ማለት ነው። አድናቂዎቿ ሲጨንቃቸው የባህል ልብስ እያቀናበሩ ምናምን እንደዚህ እንትን ይሏታልና አልሄደሽም። ሂጅ ሩታዬ፣ የቤተሰብ ሀዘን ከባድ ነው። ሂጅ እና ቤተሰቦችሽ ጋር አሳልፊ። ሁሉም ዩቱበሮች ሂደዋል። ሀይሚ ሄዳለሽ፣ ሁሉ ሂደዋል። እዛ ነው ያለው። አንቺና አብርሽ ነው የቀራችሁ። አብርሽም የራሱን ከሄርሜላ ጋር ሆነ ቦታ ላይ ሆኖ ባህሉን ባህል እያደረገ ነው ያለ። አንቺ ግን ባህሉን ሳይሆን ልትወልጅም ስለሆነ ባህሉም አንድ ላይ ስለሆነ ሂደሽ እዛ ብትወኝ ለአንቺ ጥሩ ነው። ክብር ነው ራሱ። ቤተሰብ መኩሪያ ነው። ትኮሪበታለሽ። ከማንም ጋር አኮረፍሽ ምንም አልሽ፣ ቤተሰብ ዙረሽ ቤተሰብ ጥሎ አይጥልሽ። ከቤተሰብ ሂደሽ ካለፈው ነገሮች ተምረሽ ቤተሰቦችሽን እንዴት እንትን እንደማለት የብዙ ሰዎች እስኪ ለምለምን እዩ እናቷን አባቷን ፋፈሽ አርጋ በየቦታው የሚታይ ሀረር ወላ ወስዳ ሳይታለሽ። እና ሀይሚም አባታቸውን አብረሽማ መጥቶ አዲስ አበባ እንትን ብሏል። እናታቸውንም በዛ እንትን እያሉ ብሩኬም እንደዛ ማርቆስም ያንቺው ራሱ በየባህል እየሄደ እናቱን እያለበሰ ፋፎሽ እያለ እዛው ላይ እናት አባቶቻቸው ጋር እናቱ ጋር ፋ ብሎ ነው የሚመጣ። አንቺ ምን ሆነሽ ነው? ቤተሰቦችሽ ምን ነው የለሽም እንዳይባል እየወጡ ነው ያለ። መጀመሪያ ቪዲዮ ላይ አብረው እንትን ሲሉ ነበር። ያቺ ቪዲዮ መሰለኝ እናቲቱ የተነገረሻት እንደዛ ብለው የቀሩ አባትሽ ታማሚ እንደሆነ ይነገራልና ሂደሽ ይቅርታ ጠይቀሽ ባደረግሽው አጠፋሽም አላጠፋሽም ለቤተሰብ ይቅርታ ጠይቆ መግባት አስፈላጊ ነው ማለት ነው። ውድና የተከበራችሁ የፌርዶስ ቻናል ተከታታዮች ሁላችሁም በያላችሁበት አላህ ይጠብቃችሁ። አላህ መጨረሻችን ያሳምርልን። በጣም የሚያስጠላ ነው። እኔና አብርሽን ሳየው በጣም አስጠላኝ። በጣም እንደዚህ በተለይ ሄርሜላ የምትሰራው ስራ ሴት ሆኖ በሴት እንደዚህ አይነት ጭምልቅ ቤተሰብ የለም እንደ የሚቆጣ ካሜራ ደቅኖ ካልጋ ላይ ሆነም አልሆነም ምን ሲባል ሰው ያነ ነገር ይሞከራል? ለምን ሲባል ነው? ማንን ለማናደድ ነው እንደዚህ አይነት ነገሮች የሚሆነው? አረ በጣም ነው የሚያስጠላ። እኔ በጣም ነው ያፈርኩት እንደዚህ አይነት ነገሮች እና አላህ ሂዳያ ይስጣችሁ። ሶሻል ሚዲያ አንዳንድ ጊዜ ዶላር እስከተከፈለን ተብሎ በራሳችሁ መደራደር እኔ ክብሬን አሳልፌ ሰጥቼ አልደራደርም። ለገንዘብ ብላችሁ ክብራችሁን መሸጥ ያልሆነ ነገሮች መስራት አስፈላጊ አይሆንም። አሁን ሄርሜላ አክቲቭ ለመሆን ሶሻል ሚዲያ ሊሆን ይችላል። በእንደዚህ አይነት አመጣጥ ጥሩ አይደለም። እንደዚህ አይነት መተሻሸት ተውኩት ትላለች፣ ዙራ ትመጣለች፣ ተውኩት ትላለች፣ ዙራ ትመጣለች። አሁን ጭራሽ አብሮ አልጋ ላይ ሆኖ ካሜራ ተደቅኖ ምናምን ይሄ ምን አስፈለገ? ሲጀምር ከባለጋችሁ አይቀር ደግሞ ካሜራ አጥፍታችሁ እንትን ማትሉ ካሜራው ለምን አስፈለገ? ለዓለም ማሳየቱ ብልግና ለምን አስፈለገ? በአደባባይ እኮ ዜናን እያስተማራችሁ ነው። ህዝቡ ተመልካቹ ወጣቱ ምንድን ነው የሚማረው ከእናንተ? ከና አብርሻው ምንድን ነው የተማራችሁት? ከተጀመረ ጀምሮ ትዳር ተለያየን መጣን ሄድን እንጂ ሌላ ነገር የተማራችሁት ነገር አለ? እስኪ ያስረዱኝ። እኔ ምንም እንትን ያልኩት የለም። እናንተ የተረዳችሁት የተማራችሁበት ነገር ካለ ያ በኮሜንት ንገሩን ማለት ነው። ግን የለም ራሳቸውንም እየጎዱ ባህልን እንደ ባህል እያጠፉ የሚያስጠላ እንትን ነው ያለውና ራሳችሁን ጠብቆ። አሁንም ሩታ በአላህ እጅ ተይዘሻል። ሰውን ያህል አርግዘሻል። አላህ በሰላም ይገላግልሽ።
በቤተሰቦች ሂደሽ ይቅርታ ጠይቀሽ ነገሮችን እዛው ላይ ሆነሽ ብታስተካከይ ጥሩ ነው። አዲስ አበባ ላይ መውጣት መግባት አንዱ እኔ ቪዲዮ እኔ እንፈልገሻለን ሲልሽ ከእሱ ጋር ሂደሽ እንትን ማለት ይሄ ራሱ ያንቺም ጥሩ አይደለም። እሱም እንደዛው ከፈለገው ሰው ጋር ሂዶ እንትን ማለት እኔም ሌላ ህይወት መጀመር እፈልጋለሁ በቃኝ ምናምን እንደዛ ነው ያለሽው። እርጉዝ ስትሆኝ የሆነ ነገር አለ። ያንም ሌላ ህይወት እፈልጋለሁ ሌላ ባል አመጣለሁ ይባል እርጉዝ ማንም የሚፈልገው የለም። ወልደሽ ከዛም በኋላ ያው እንደተለመደው ቤተሰብ ልጅ ይይዛል። ከዛ ልክ እንደ ፊተኛው ቁን ቁን ካልሽ እንደዛ ነው እንጂ አሁን ላይ ልጅ ተይዞ ገና በወድ ውስጥ ላለ ሰው በወድ ውስጥ ገና ላልተወለደ ልጅ ራሱ ይህን ያህል ፉክክር መፈካከር እና ሩታ እንግዲህ ከቤተሰብ ሄደሽ በሰላም ወልደሽ በሰላም ከልጅሽ ጋር የምትመጪ አላህ ያደርግሽ፣ አላህ ይጠብቅሽ። ያው ባላህ እጅ ተይዘሻል። ልጅን ያህል እንትን ማለት ከባድ ነውና ከቤተሰቦችሽ ሄደሽ ይቅርታ ጠይቂ። ከቤተሰቦችሽ ጋር ሰላም ፈጥረሽ እንትን በይ። ልክ እንደ ጓደኞችሽ ማለት ነው። አንቺ ሄደሽ ስለማታውቂ ገና ባልተወለደ ልጅ ደግሞ አትደራደሩ፣ እንትን አትበሉ። ብቻ በልጁ ምክንያት ልጅህን ስትል እንትን ምናምን ተብሎ እሱን ከድርድር ላይ ከምንም ላይ ማስገባት አያስፈልግም። ገና ምን አይነት ልጅ እንደሚወለድ እንኳን አይታወቅም ማለት ነውና ጠንቀቅ በሉ። አላህን እንፍራ እስኪ። እናቶቻችን እንዴት አድርገው ነው አርግዘው የወለዱ ያሳደጉን። ስለ ልጃቸው እንኳን በልጃቸው ምክንያት አሁን አንዳንድ ሰዎች ወልደው ሲፋቱ የልጅ ማሳደጊያ ምናምን ሲባል አልሰጥም ሲል ኧረ ተውት ልጄን አላህ ያሳድግልኝ እንጂ ደግሞ ካሁኑ ልጄን ለልጄ ብዬ ልከራከር ይላሉ ማለት ነው። ይሄ ግን ገና ባልተወለደ ልጅ ብዙ ነገር ታወራላችሁና እስኪ መጀመሪያ በሰላም ተገላገይና ከዛም በኋላ ይደርሳል። ወደ ቤተሰቦች ሂጂ። ሁሉም ቤተሰብ አሁን ሄዶ እንኳን አንቺ እርጉዝ ሆነሽ ዝም ብሎም ሄደው በባህል ጊዜ እናት አባቶቻቸውን ሰላም ይላሉ። የእናት አባት ምርቃን ደግሞ ነገሮችን ያስተካክልልሻል። አንቺ ግን ምን እንደሆነ እንትን ያለሽ መሄድ አትፈልጊም። ብዙ ተመልካቿ ቤተሰቦቿ ጋር ስለተጣላሽ ነው የማትሄድ ምናምን ይላሉና ያንን እንትን ብለሽ ሄደሽ ይቅርታ ጠይቀሽ ቤተሰቦችሽ ጋር